ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ስድስተኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ በየትኛውም ክልል ላይ ለምትገኙ ተማሪዎች በሙሉ ማለት ነው እንዴት አድርጋችሁ እጃችሁ ላይ ባለው ስልክ ያለ ምንም ወጪ በቀላሉ ውጤታችሁን በሚለቀቅበት ሰዓት እንዴት ማየት እንደምትችሉ ከወዲሁ እኔ አሳያችኋለሁ። እንግዲህ ሁላችሁም በያላችሁበት ክልል ላይ የስድስተኛ ክፍል ሚኒስትሪ ኤግዛም ውጤት የሚታይበትን ሊንክ ከዚህኛው ከቪዲዮ ስር ዲስክሪፕሽን ላይ ቦክስ ላይ ስለማስቀምጥላችሁ እነዛን ሊንክ ተጠቅማችሁ በቀላሉ ውጤታችሁን ማየት የምትችሉበትን ዘዴ አሳያችኋለሁ። ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ በማየት ለብዙ ተማሪዎችም እንዲደርሳቸው ይህንን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ሂሳብ ትምህርትን የምንማማርበት የዩቲዩብ ቻናላችን ነው። እዚጋ እንደምታዩት ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጥታ አሁን እንዴት አድርጋችሁ ከመጀመሪያው እስከ መጨረሻው ድረስ ውጤታችሁን ማየት እንደምትችሉ አሁን አሳያችኋለሁ። እጃችሁ ላይ ባለው ስልክ በቀላሉ ጉግል ክሮም ትከፍቱና ወይም ደግሞ በኮምፒውተር በቀላሉ እዚህ ጋር ሰርች ባር ላይ ትመጡና ይህንን እኔ የማስቀምጠውን ሊንክ ትጽፋላችሁ። ካልሆነም ደግሞ ከቪዲዮ ስር ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ የሁሉንም ክልሎች እሱን ተጭናችሁ ገብታችሁ ውጤት ማየት ትችላላችሁ ማለት ነው በሚለቀቅበት ሰዓት። አሁን ይህንን ሰርች እንዲያደርግ እናዘዋለን። ሰርች እንዲያደርግ እንደዚህ ካዘዝነው በኋላ እዚህ ጋር እንደምታዩት ሁለት አማራጮች ነው የሚሰጣችሁ ማለት ነው። ከታች እንደምትመለከቱት ሰርች እንድናረግ የሚያዘን ቼክ ማይ ሪዛልት የሚል አለ። ከላይ ደግሞ ስትወጡ ቼክ ሪዛልት የሚል አለ። እንዲሁም ደግሞ እዚህ ጋር ሆም አለ ማለት ነው። ይህንን ከሁለት አንዳቸውን ቼክ ሪዛልት የሚለውን እንደዚህ ትነካላችሁ። ይህንን ከነካችሁ በኋላ እዚህ ጋር እንደምታዩት ሁለት ባዶ ቦታዎችን ያስቀምጥላችኋል ማለት ነው። የመጀመሪያው ኢንተር ሬጂስትሬሽን ነምበር ነው። እዚህ ጋር የእናንተ አድሚሽን ካርዳችሁ ላይ ያለውን ሬጂስትሬሽን ነምበራችሁን እንድታስገቡለት ይጠይቃችኋል ማለት ነው። ሁለተኛው ደግሞ ስድስተኛ ክፍል እንደመሆኑ መጠን ለምሳሌ እኔ እየሰራሁ ያለሁት በአዲስ አበባ ትምህርት ቢሮ ስር የሚተዳደሩት ትምህርት ቤቶች የተማሪ ውጤት ስለሆነ እዚህ ጋር የምታስገቡት ስም በአማርኛ ነው የሚጻፈው ማለት ነው። አዲስ አበባ ላይ በአማርኛ ነው። እናንተ ደግሞ የስድስተኛ ክፍል አድሚሽን ካርዳችሁ ላይ ያለውን ስማችሁ የመጀመሪያ ስም ብቻ ነው የምታስገቡት። ሌላ ተጨማሪ የአባትም ሆነ የአያት ስም ማስገባት በፍጹም አይቻልም ማለት ነው። ስለዚህ አሁን እንዴት አድርጌ እሱንም እንደማስገባ በደንብ ላሳያችሁ። እዚህ ጋር እንደምትመለከቱት ሬጂስትሬሽን ነምበር አስገብታችኋል። እንዲሁም ደግሞ የተማሪው የመጀመሪያ ስሙን ፈርስት ኔም ነኢማ ወይም ደግሞ የተማሪው ስም ስለሆነ ይህንን እንደዚህ ካስገባችሁለት በኋላ እዚች ጋር ከታች ትወርዱና ቼክ ማይ ሪዛልት የምትለዋን አንድ ጊዜ ሰርች እንዲያደርግ ወይም ደግሞ ውጤታችሁን እንዲያመጣላችሁ ትጠይቁታላችሁ። ስለዚህ ይህንን አንድ ጊዜ መንካት ይጠበቅባቸዋል ማለት ነው። ይህን አንድ ጊዜ እንደዚህ ከነካ ነው በኋላ እዚህ ጋር እንደምትመለከቱት አጠቃላይ የተማሪው ፕሮፋይል ነው የሚያመጣላችሁ ማለት ነው። ይህንን ተማሪ አዲስ አበባ ውስጥ የሚገኝ ተማሪ ነች ማለት ነው። እዚህ ጋር እንደምታዩት ውጤት እስካሁን ስላልተለቀቀ ውጤታችሁ እስካሁን ድረስ አዲስ አበባ ስላልተለቀቀ የስድስተኛ ክፍል እዚህ ጋር እንደምናየው ምንም አይነት ውጤት አልተጻፈበትም ማለት ነው። ስለዚህ ውጤት በሚጻፍበት ሰዓት እዚህ ጋር ከ60 ነው የሚያስቀምጥላችሁ እዚህ አካባቢ ማለት ነው። በዚህኛው ረድፍ ደግሞ ከመቶ አስልቶ ያስቀምጥላችኋል ማለት ነው። ስለዚህ ተማሪዎች በዚህ ምሳሌ መሰረት ሁላችሁም በያላችሁበት ስፍራ ላይ ሆናችሁ ያለምንም ወጪ ሳታወጡ በቀላሉ እጃችሁ ላይ ባለውን ስልክ ውጤታችሁን በሚለቀቅበት ሰዓት ማየት ትችላላችሁ ማለት ነው። ለማንኛውንም አይነት ጥያቄና ሀሳብ በቴሌግራም ቻናላችን እኛን ማግኘት ትችላላችሁ። ቪዲዮን ከወደዳችሁ ላይክ፣ እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁም በያላችሁበት ስፍራ ላይ መልካሙን ውጤት እመኝላችኋለሁ።